እስኪ ይሄን ቪዲዮ ነውና አንዳንድ ነገሮች እንባባላለን። እስኪ አዳምጡት። ማን ነው እንደኔ ዶክተር አብይን እንዲህ አድርጎ የሚወደው? እውነት ስለ ዶክተር አብይ እኔ ብዙ ቪዲዮችን ሰርቻለሁ። በጣም የምወደው ዶክተር ነው። ሃይ እንዴት ናችሁ? ዶክተር አብይ ነኝ። ዛሬ አሁን የምንሰራው ታይሮግሎሳል ዳክት ሲስት ሲሆን ኢትስ ሪል። ምክንያቱም የሚያሳየው ትዕይንት የሚያሳየው ነገር በጣም ነው የሚያስደስተኝ። እኛ የኤሊት የአንገት በላይ ቀዶ ሕክምና ማዕከል ሰራተኞች በተለይ ከህፃናቶች ጋር ያለው ግንኙነት እንዴት የሚደንቅ ዶክተር ነው። በጠቅላላ ሐኪሞች ነበር እየተደረገላችሁ። ቀጣዩ ደግሞ የምናደርገው ምንድነው? በእኔ ማለት ሰላም የተወደዳችሁ የሃናኔ ቲቪ ተመልካቾቻችን እንደምን ሰነበታችሁልን? እንደምን ቆያችሁልኝ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ነገር መተናል። ውድ ቤተሰቦቻችን ዛሬ ስለ አንድ ሰው ነው ቪዲዮ የምንሰራው። ብዙ ጊዜ የኔ ቪዲዮዎች ከግማሽ በላይ በሚባሉ ደረጃ የዶክተር አብይ ቪዲዮ ነበረ። ዶክተር አብይ ከአንገት በላይ ስፔሻሊስትን ሁላችሁም ታውቃላችሁ። ከህፃናት ጋር ያለውን ግንኙነት ከህፃናት ጋር ያለውን ሞመንት ሁላችንም ነው የምናውቀው። እንደምናውቀው ዶክተር አብይ ከህፃናት ጋር ያለው ሊንክ ህፃናት እንዴት እንደሚወዱት ሁላችሁም ታውቃላችሁና ከህፃናት ጋር ለሱ ሲዘምሩለት ለሱ ሲያደርጉለት ያሉ ስጦታዎች ለሱ የሚያደርጉት ነገር ሳስበው እኔ ዶክተር አብይ እኔ እንጃ አላቅም። ማማ ደግሞ መዝሙር ካልዘመርኩልኝ ነው የምትለኝ። እስኪ መዝሙሩን እንስማው እና ድምጿን እናያለን። ቆንጆ ቀጥ በላይ ወደኛል ፍቅር ነው እውነተኛ ወዳጅ ነው እውነተኛ አባት ነው እውነተኛ ከራስ በላይ ወደኛል ከነፍስ በላይ ወደኛል ከራስ በላይ ወደኛል። ዋው የሚገርም ነው። በስመ አብ አንቺ የሚገርም ድምጽ ነሽ። አጨምሪልንም እንደ አንድ ሌላ አንድ ጨምሪልን አንድ ጨምሪልን። ምን አይነት ዶክተር እንደሆነ ሳስብ እኔ በጣም ነው ግርም የሚለኝ። ምክንያቱም ዶክተር አብይ ከህፃናት ጋር የሚያላቸው ቁርኝነት ከህፃናት ጋር ያለው ግንኙነት በጣም ነው የሚያስደምመኝ። ምክንያቱም ህፃናት አንድ ነገርን ታመው መተው እንዳልታመሙ ነው የሚያሳዩት። ምክንያቱም ዶክተር አብይ የሚያሳያቸው ፊሊንግ የሚያሳያቸው ነገር በጣም የሚስባቸው ነገር ስለሆነ ነው። እንዴት ነው ሰው ልጅ እንዴት ነው ኦፕራሲዮን ሊሰራ ወይም ሰርጀሪ ሊሰራ ውስጥ ሲገባ እየሳቀና እየጨፈረ የሚገባው? ይህ ማለት የአንድ ዶክተር የሚሰጠው ፊሊንግ የሚያሳየው ነገር ነው።
ይህ ነው። ዶክተር አብይን እናውቀዋለን በእርዳታዎቹ የተለያዩ አቅመ ደካማ የሆኑ ሰዎችን በነፃ ሕክምና እንደሚያደርግ ሁላችንም የምናውቀው። አሁን ዶክተር አብይ ከሰራቸው ሰርጀሪዎች መካከል ስለዚህ ልጅ ብዙ ነገርም አይተናል። በብዙ አንግል ብዙ ነገሮችንም ያየን ነው። ሶሻል ሚዲያ ላይ ብዙ ሲር ሃይ እንዴት ናችሁ? ይሄን ልጅ ነው የምታስታውሱት? ይሄ ልጅ ኦልሞስት ስንት ሆነ? 1 ወር ከምናምን ነኛል። እዚህማ ከሰራው ሰርጀሪ ጥቅምት ላይ ነው። ከጥቅምት ጀምሮ ማለት ስንት ጊዜ ይሆናል ማለት ነው? 5 ወር ወይ 4 ወር 5 ወር 4 ወር አካባቢ እንደዛ እንደማለት ነው። እና ታስታውሳላችሁ? በጣም እንደዛ በጣም የሚያሳዝን አይነት ለቅሶ እያለቀሰ አክሙኝ እያለ የነበረው ህሩ ይባላል። ሶ አሁን የታከመበት ቦታ እዚህ ጋር ነው ሰርጀሪ የተሰራው። ታስታውሳላ? እዚህ ጋር ነው ሰርጀሪ የተሰራው። አሁን ደግሞ የተሰራበት ቦታ ላይ እሱ ራሱ ስታፍ ሆኖ በህክምና ስርዓታችን ውስጥ አንዱ የህክምና አገልጋይ ሆኖ አብሮን እየሰራ ይገኛል። እና ከስከ ጥቅምት አካባቢ ተሰራ። አሁን በዚህ ሰዓት ደግሞ እሱ የተሰራበት ክፍል ውስጥ ሌሎች ታካሚዎች ሲታከሙ እንደ የቲሙ ወይም ደግሞ የሐኪሞቹ ከሐኪሞቹ ጋር እንዳጠቃላይ የቲሙ አባሉ ነው እየሰራ ነው ማለት ነው። እና አም ሃፒ ለዚህ ስላበቃ ደስ ብሏል። ቴንክ ዩ ሶ ማች ደስ ብሎኛል። ፋሚሊ እንግዲህ አመስግኑልኝ። ሌላ ምን እላችኋለሁ? ምስጋና ብቻ ነው። ሌላ ምንም ነገር የለኝም። እወዳችኋለሁ። እግዚአብሔር ይመስገን አይደል? እግዚአብሔር ይመስገን። አሁን ያው እየሰራበት ነው። በቃ አያችሁ አይደለ? እንደዛ ታሞ በጣም ታሞ ሰርጀሪ የተሰራበትን ክፍል አሁን ደግሞ ስታፍ ነው እያገለገልን። ይመቻችሁ። እሺ ረማመዱ የነበሩ ቪዲዮዎች አሉ ቲክቶክ ላይ ለዶክተር አብይ ሜንሽን ተደርጎለት ይህን ልጅ ሰርጀሪ ሰርቶት ይህ ልጅ አሁን ላይም ከሱ ጋር ቀርቦ ብዙ ለሱ ቪዲዮችን እየሰራ ነበርና እንዲህ አይነት ቪዲዮችን ስናይ በጣም ነው ልብን የሚሰብሩ። ምክንያቱም አቅም ሳይኖራቸው ብዙ ሰዎች ቤታቸው ላይ ተቀምጠዋል። አቅም ሳይኖራቸው ብዙ በህክምና ህይወታቸው ያለፉ ሰዎች አሉ። ለህክምና ላይ መድረስ ሲያቅታቸው እንዲህ እንትን ይላሉ። በሶሻል ሚዲያ ላይ ያደረገው ተጽዕኖ በሶሻል ሚዲያ ላይ የሚያደርገው ተጽዕኖ ለብዙ ሰዎች መዳኛና ፈውስ እየሆነ ነው። ከእግዚአብሔር በታች ዶክተር አብይ የሚሰራቸው ነገሮች ለብዙ ህፃናትና ለብዙ ወላጆች መዳኛ ነው። ምክንያቱም ብዙ ነገር አለ። ሰው ሊታከም ገንዘብ ያስፈልገዋል፣ ጥሩ ሆስፒታል ያስፈልገዋል፣ የተለያዩ ነገር ያስፈልገዋል። አሁን በአብዛኛው ፎከስ የሚያደርገው ህፃናት ሌለውና ህፃናት ደግሞ ከሱ ጋር ያላቸው ግንኙነት በጣም ነው የሚገርሙ። ሲጨፍሩ ሲዝናኑ ያለው ነገር በጣም ልብ ነው የሚነካው፣ ልብ ነው የሚሰብረው። ይህ ማለት ከብዙ አንድ ነው የሚሰጠው፣ ለማንም ሰው ላይ የማይሰጥ ነገር ነው። ይሄ ተመርጦ ተለይቶ የሚሰጥ ሰው ነው። ይህም የተመረጠና የተለየ ሰው ዶክተር አብይ ነው ብዬ አምናለሁ። ምክንያቱም ከህፃናት ጋር ያለውን ግንኙነት ሁላችንም ያየነው ነው። ህፃናቶች ብቻ አይደሉም፣ ትላልቅ ሰዎችም ከሱ ጋር ያለው ፊሊንግ፣ ከሱ ጋር ያላቸው ግንኙነት፣ ከሱ ጋር ያላቸው ቀረቤታ በጣም የሚገርምና የሚደንቅ ዶክተር። በጠቅላላ ሐኪሞች ነበር የተደረገላችሁ። ቀጣይም ደግሞ የምናደርገው ምንድነው? በእኔ ማለት ነው በስፔሻሊስት ሐኪም በጣም አርጀንት በሆነ ሁኔታ አሁን አብዛኞቹ እኮ ሰርጀሪ ሊያስፈልጋቸው ይችላል። ኦኬ አብዛኞቹ ሰርጀሪ ሊያስፈልጋቸው ይችላል። ኢቭን 60ዎቹ አሁን 60 ነው የተቀጠረልኝ ከ400 ምናምኑ ወደ 60 ሰው ማለት ነው። እና ከነዚህ ውስጥ አሁን 60ውም ሊያስፈልጋቸው ይችላል። ግን ከነዛ ውስጥ ደግሞ አበላልጣለሁ ማለት ነው። የትኛው ነው በጣም የተቸገረው፣ የትኛው ነው በጣም የባሰበት የሚለውን ነው እንግዲህ ሙያዊ በሆነ ሁኔታ ልመርጣችሁ። እሺ ከዛ በኋላ ከ30 እስከ 40 ያላችሁ ደግሞ ተመረጡና ሰርጀሪ እንገባለን ማለት ነው። ቅዳሜና እሑድ ከነገ ጠዋት ጀምሮ እንግዲህ እስከምንችለው ድረስ እየሰራን ሁለቱን ቀን ለመጨረስ ሞክራለሁ ማለት ነው። ሁላችሁንም ፈጣሪ ረድቶን በሰላም ካለቀልን ቅዳሜ የምትሰሩት የተሰራችሁት እሑድ ወደ ቤታችሁ ናችሁ። እሑድ የምትሰሩት ደግሞ ሰኞ ቤታችሁ ናችሁ ማለት ነው። አልቆላችሁ ማለት ነው። ሁሉም ነገር ተስተካክሎ ሰላም ነው ወደ ቤት ይሄዳል። እንግዲህ ያው ለዛ ደግሞ ያው ዱዓ ያስፈልጋል መቼም እናቶቻችን አይደል እንዴ? ስለዚህ ዱዓ ታረጉልናላችሁ። እንግዲህ ህክምና በሰው ነው የሚሰጠው አይደል? የሰው ስራ ደግሞ የሰው ስራ ነው። እግዚአብሔር ይመስገን ጥሩ ልምድ አለኝ፣ ብዙ ልጆችን የማከም ብዙ ህክምና የመስጠት። እንግዲህ ፈጣሪ ደግሞ ይረዳናል ብዬ አስባለሁ። ሁሉም ነገር በሰላም አልቆ በሰላም እንወጣለን ብዬ አስባለሁ። ለዛ ደግሞ እንግዲህ ሁሉም በየሃይማኖቱ ሊጸልይ ይጠይቃል። እሺ ያው ምክንያቱም ይሄ ጠንከር ያለ ኢቭን ሆስፒታሉንም ቴስት የሚያደርግ የሚፈትን እንትን በቀን 15 እስከ 20 ሰው ነው የሚሰራውና ጅማ ሆስፒታል ላይ 21 ሰው ሰርተን እናውቃለን። በአንድ ቀን ማክሲመም 21 ሰው
እንግዲህ አሁን ደግሞ እናየዋለን። እንግዲህ አምቦ ላይ ደግሞ ምን ያክል እንደምንሰራ ፈጣሪ ይርዳን። ለማንኛውም አሁን ወደ ስራ እንገባለን። በተረፈ ምናልባት እንደው አሁን በማጣራት ስራው ላይ የተወሰነ ሰርጀሪ ከሚሰራላቸው ውስጥ የተወሰነ በጣም የባሰባቸውን ስመርጥ እንደው አንዳንድ ቅሬታ እንዳይፈጠር ለመጠየቅ እፈልጋለሁ። ይሄ ሙያዊ ነገሩን ለኔ ትታችሁልኝ ሙያዊ ነገሩን እኔ ትላለሁ። ምናልባት ለሌላ ጊዜ ታይታችሁ ለሌላ ጊዜ ከተባላችሁ ቀድም እንዳይላችሁ እፈልጋለሁ። እሺ ምክንያቱም ያው 60ውንም በአንድ ጊዜ መስራት ስለሚከብድ እሺ እንግዲህ ወደ ስራ እንጀምር አይደለም። ሁላችሁንም ቶሎ ቶሎ እየገባችሁ መርጣችኋለሁ ማለት ነው። እሺ መልካም አመሰግናለሁ። ይህን ዶክተር እኔ ምን ብዬ መናገር እንዳለብኝ አላውቅም። ምክንያቱም የተለየ ዶክተር ነው። ሰው ልጅ በዚህ ልክ ደግነትን ሊሰጠው አይችልም። ግን ዶክተር አብይ ተሰጥቶታል። ፈጣሪ እንዴት ቢወደው ነው ለዶክተር አብይ እንዲህ አይነት ነገር የሚሰጠው? እኔ በተለይ ከህፃናት ጋር የሚያደርጋቸው ግንኙነትን ብቻም ሳይሆን ከወላጆች ጋር የሚያደርጋቸውን ግንኙነት ሰርጀሪ ከመግባታቸው በፊት የሚያደርጋቸው ዲሊንጎች፣ የተለያዩ ንግግሮችን በጣም ነው የሚገርመኝ። በተለይ ከስለ ሰርጀሪ የሚሰጣቸው አመለካከት ከሰርጀሪም ባለፈ በጤና ዙሪያ ላይ የሚያደርጋቸው ንግግሮች በጣም የሚገርም ነው። የሚያንኮራፉ ህፃናት በሙሉ በአፍንጫ ቶንሲል ብቻ እንዳልሆነ ታውቃላችሁ። እስኪ ይሄን ቪዲዮ ሁላችሁም ለወላጆች ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱልኝ። ህፃናት ላይ ኦልሞስት መናገር እችላለሁ 80-90% የሚሆነው ማንኮራፋት፣ መታፈን፣ አፍከፍቶ መተኛት፣ መገላበጥ እንዲሁም ደግሞ ጤናማ ያልሆነ እንቅልፍ፣ በቃ ሰላም የሆነ እንቅልፍ አለማግኘት፣ በአጠቃላይ 80-90% ከአፍንጫ ቶንሲል ጋር የተያያዘ ነው። ነገር ግን ወላጆች እዚህ ጋር አንድ እንድትሰሙኝ ወይም እንድታውቁ የምፈልገው ነገር ሌሎች የተለያዩ ችግሮች ሊኖሩ ይችላሉ ልጆች ላይ። ኢንዶስኮፒ ምርመራ ስናደርግ የአፍንጫ ቶንሲል ላይኖራቸው ይችላል፣ ክፍት ሊሆን ይችላል ከጀርባ። ነገር ግን የአፍንጫ ጥመት ካለ ለምሳሌ አሁን አካፋይ የምንለው ግራና ቀኝ የሚከፍለው የአፍንጫችን ክፍል እዛ ላይ ጥመት ካለ አንድ። ሁለተኛ ነገር ደግሞ ተርቢኔት ሃይፐርትሮፊ የምንላቸው ብዙ ጊዜ ከአለርጂ ጋር በተያያዘ ሁኔታ በግራም በቀኝ በኩል ሊቀን አድርገን ስናይ የሆነ ቀይ መስሎ ብጥ የሚሉ ነገሮች አሉ። እነሱ ካሉ እንደዚሁ ማንኮራፋት ሊያመጣባቸው ይችላል። ነገር ግን ሌሎች ስፔሻሊ ሌሎች እብጠቶችም ሊኖሩ ይችላሉ። በጣም ሬር ቢሆኑም አንዳንዴ ከአፍንጫ ጀርባ የሚነሱ እብጠቶች ካንሰሮች ሊሆኑ ይችላሉ፣ ሊንፎማዎች ሊሆኑ ይችላሉ። የተለያዩ ነገሮች በብዛት እንዲህ አይነት ነገሮች ሊያመጡ ይችላል። ኢቭን ልንገራችሁ፣ ኢቭን በጣም ትንንሽ ህፃናት ላይ የአፍንጫቸው ስፔሻሊ አሁን 1 ወር 2 ወር 3 ወር 4 ወር ህፃናት በጣም ብዙ ጊዜ የሚያፈናቸውና እንዲያንኮራፉ የሚያደርጋቸው የአፍንጫ ውስጥ ያለ ንፍጥ ወይም ፈሳሽ ነው። በቃ ብዙ ጊዜ ንፍጥ ነው እና የደረቀ ንፍጥ ሊኖራቸው ይችላል ውስጥ ላይ እና የሚያናፍጣቸው ስለሌለ ወይም ደግሞ አፍንጫቸው የሚያጸዳላቸው ስለሌለ ከአፍንጫቸው ውስጥ ላይ የሚፈጠር ንፍጥ ምክንያት ማንኮራፋት ሊኖራቸው ይችላል። ስፔሻሊ ደግሞ ጉንፋን ይዟቸው ሪዞልቭ እያደረገ እያለ ከሆነ ውስጥ ላይ አፍንጫቸው ውስጥ ላይ ንፍጥ ስለሚኖር ስለሚከማች ብዙ ጊዜ አስተውላችሁ ከሆነ ባይዘው ይሄ ንፍጥ የሚወጣው ሲያስነጥሱ ወይም ምን ሲሉ ነው ሊወጣላቸው የሚችለው፣ ወይም ደግሞ ድንገት ብለው አልቅሰው ወደ ውስጥ ሲስቡት ካልሆነ በስተቀር በራሱ የመውጣት ነገር የለውም እና እዚህ ድረስ ደረጃ ራሱ አንዳንዴ ማንኮራፋት ሊያመጣባቸው ይችላል። ነገር ግን ቋሚ በሆነ ሁኔታ ለረጅም ጊዜ የሚያፍናቸው ወይ የአፍንጫ አካፋይ ጥመት ሲኖር ሊሆን ይችላል፣ ወይ ተርቢኔት ሃይፐርትሮፊ ብለን የምንጠራው ሊሆን ይችላል። 80-90% ግን ከአፍንጫ ጀርባ የሚያድገው ቶንሲል ነው ማለት ነው። ይህን ህክምና ደግሞ በመስጠት ብዙዎቻችሁ ታቆኛላችሁ። ስለዚህ በአፍንጫ ቶንሲል ምክንያት የሚታፈኑ የሚያንኮራፉ ልጆች ካሏችሁ እባካችሁ አምጧቸው። ምናልባት በጣም የሚታፈኑ ከሆነ ባለፈው አንድ ቪዲዮ ሰርች የላችኋለሁ። በጣም የሚታፈኑና በጣም የሚጨነቁ ከሆነ ከ5 እስከ 10 ሰከንድ እስከ 15 ሰከንድ የምትሆን ቪዲዮ ብቻ ወስዳችሁ ቀጥታ ደውሎ መመዝገብም ሳይጠበቅባችሁ መምጣትና መታከም ትችላላችሁ ማለት ፈልጋለሁ። ምናልባት ሌሎቹ ግን የአፍንጫ ለምሳሌ አካፋይ ጥመት በሚኖርበት ጊዜ ወይ ተርቢኔት ሃይፐርትሮፊ በሚኖርበት ጊዜ ህክምናው ለየት ያለ ነው። ምናልባት በሚቀጥለው ቪዲዮ ምሳላላችሁ ይሆናል። አመሰግናለሁ። ይህ ቪዲዮ በጣም ለብዙ ወላጆች እንዲደርስ እንድትተባበሩኝ እፈልጋለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ደህና እደሩ። ለብዙ ሰዎች ጥንቃቄን የሚያሻ ነገር ነው የሚነግራቸው። ምክንያቱም ብዙ ሰዎች እንዲጠነቀቁ፣ ብዙ ሰዎች ደግሞ ቀድመው እንዲጠነቀቁና ለአንድ ህክምናም ለአንድ የተለያዩ ነገር ጥሩ ግንዛቤ እንዲኖራቸው ያደርጋል ብዬ አምናለሁ።
ሃይ እንዴት ናችሁ? ዶክተር አብይ ነኝ። ዛሬ አሁን የምንሰራው ታይሮግሎሳል ዳክት ሲስት ሲሆን ኢትስ ሪል ሲስት በጣም ትልቅ ነው። ኦልሞስት የስንት ዓመት ልጅ ነው? 3 ዓመት ኦር 4 ዓመት ልጅ ብትሆን ነው የሚታየ። ሶ አንገቷ መሃል ላይ ሚድ ላይ ያበጠ ትልቅ ሲስት ነገር አለ። ዚስ ኢዝ ናት ታይሮይድ፣ ዚስ ኢዝ ጀስት ታይሮግሎሳል ዳክት ሲስት። ስለ ታይሮግሎሳል ዳክት ሲስት በተወሰነ መልኩ ለብቻው ቪዲዮ ሰራላችኋለሁ። ነገር ግን አሁን የምንሰራው ኢትስ ቢገር የሆነ ሪሌቲቭሊ እስካሁን ከሰሯቸው ላርጅ የሆነ ትልቅ የሆነ ታይሮግሎሳል ዳክት ሲስት ነው። ይሄን ሲስት አሁን በሰርጀሪ እንሰራለን ማለት ነው፣ እናወጣለን ማለት ነው። እስኪ ተከታተሉ። ምክንያቱም አንድ ሰው ለሚያደርጋቸው ነገር ለህመሙ ቀድሞ መጠንቀቅ ማለት ቀድሞ ፈውስን ያገኛል ብዬ አምናለሁ። ምክንያቱም አንድ ነገር ስለ ህክምና ቀድመን የምናውቅ ሲሆን ከሆነ ቀድመን ሆስፒታል ለመምጣትም ወይም ህክምናው እንዳይከሰት ለሚያደርጉን ነገሮች የተለየ ቦታ ይሰጣል ብዬ አስባለሁ። ይሄን ሁሉ ነው ዶክተር አብይ እያደረገ ያለው ብዬ አስባለሁ። ምክንያቱም የሚያደርጋቸው የሚሰጣቸው ትምህርቶች የሚያደርጋቸው ከሰዎች ጋር ያለው ግንኙነቶች ይሄ በጣም የተሻለ ነገር ነው ብዬ አምናለሁ። ምን እሱ ብቻ ከአዲስ አበባ የወጣ የተለያዩ ክፍለ ሀገራት ላይ የሚሰጣቸው ህክምናዎች፣ የነፃ አገልግሎቶች፣ የተለያዩ ነገሮች ከጅማ ጀምሮ የነበረውን ነገር ሁላችንም የምናውቀው ነው። በተለይ አምቦ ላይ የሰጣቸው ነገሮች በጣም ነው የሚገርመኝና ለዚህ ዶክተር እውነት በኢትዮጵያ ደረጃ ቀርቶ በዓለም አቀፍ ደረጃ ልዩ ቦታ የሚሰጠው ዶክተር ነው ብዬ አምናለሁ። እኔም ዶክተር አብይን በጣም የምወደውና በጣም የማከብረው ዶክተር ነው። በጣም ነው የማመሰግነው ዶክተር፣ እጅግ አድርጌ አመሰግናለሁ። ክብረት ይስጥልን። እኛ የኤሊት የአንገት በላይ ቀዶ ህክምና ማዕከል ሰራተኞች በተቋማችን የህክምና አገልግሎት በምንሰጥበት ጊዜ የሚከተለውን ቃለ መሐላ እንገባለን። በህክምና ትምህርት ቤቶች በመማር ያገኘሁትን ማንኛውም አይነት ሳይንሳዊ እውቀቴን ሳልሰስት ለታካሚዎቼ ጥቅም ሲባል በአግባቡ ለመጠቀም ቃል እገባለሁ። በስራ ቦታዬ እያለሁ በማንኛውም ሰዓትና ሁኔታ የታካሚዎችን የጤና ጥቅም በማስቀደም እሰራለሁ። በምሰራበት ጊዜም በትህትና በርህራሄ በእዝነት ለመስራት ቃል እገባለሁ። ህክምና በምሰጥበት ጊዜ ያለምንም ዘር፣ የቀለም፣ የሃይማኖት፣ የብሔር እንዲሁም የአስተሳሰብ ልዩነት ሳልመለከት በሙሉ አቅሜ ፈቅጄና ወድጄ ሙያዊ ግዴታዬን እወጣለሁ። ለምሰራበት ለዚህ የህክምና ተቋም መመሪያዎች፣ ደንቦችና ህጎች ተገዢ ሁኜ የህክምና ስነ ምግባርን በጠበቀ መልኩ ለማገልገል ቃል እገባለሁ። በህክምና ትምህርት ቤት ውስጥ ያገኘሁትን የህክምና ዕውቀቴን በአስገዳጅ ሁኔታዎችም ጭምር ቢሆን የሰዎችን ሰብአዊ መብት ላለመጣስና ላለመጉዳት ቃል እገባለሁ። እንደግማለን። በህክምና ትምህርት ቤት ውስጥ ያገኘሁትን የህክምና ዕውቀቴን በአስገዳጅ ሁኔታዎች ጭምር ቢሆንም የሰዎችን ሰብአዊ መብት ላለመጣስና ላለመጉዳት ቃል እገባለሁ። ለዚህ ደግሞ በማምነው ፈጣሪ ፊት ቃል እገባለሁ። ቃል እገባለሁ። ቃል እገባለሁ። ከልብ አመሰግናለሁ። ሁላችሁንም አመሰግናለሁ። ፈጣሪ ከዚህ በላይ እውቀትንና ትህትናን ይጨምርልን። ምንም ከዚህ በላይ እንጨምርልን ነገር የለም። ሁሌም ብያችኋለሁ፣ የሆነ አጋጣሚ ዶክተር አብይን ሄጄ ሰራው ይሆናል የሆነ ሰዓት ላይ ከሱ ጋር ቆንጆ ግንኙነት አደርጋለሁ ብዬ አስባለሁ። ወደ ቤተሰቦቻችን እስካሁን ስለተከታተላችሁልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርግልን። እናመሰግናለን።